እዚህ ልክ እያስጨነቁና እያስቸገርኩ ያለሁት ስለ አብርሃም ጉዳይ ላውራክ ስለፈለኩ ሄርሜላ ልጁ እኮ አልፈልግሽም አለሽ እንዴ? ጤነኛ አይደለሽም እንዴ አንቺ? ያምሽ አልፈልግሽም አለሽ። አልፈልግም ያለሽ ሰው በዚህ ልክ መፈለግ ምንድነው? አንቺ እኮ ጥቅም የለውም። ነገ መጥቶ ይጎዳሻል ነው ይሉት። እየሰማሽ ነው? አብርሃም ዛሬም ወደ አንቺ ይመጣ፣ ነገ ተመልሶ ወደ ሩታ ነው የሚሄደው። ለምንድን ነው አይገባሽ? እሱ ደህና ሆኖ ጤነኛ ሆኖ እኮ እኔም ቢጎዳኝ ችግር የለውም። በራሴ ህይወት እኮ አስገብቼ አላውቅም ማለት ነው። ልጁ በግድ ልታሳብዱት ነው እንዴ? በግድ ጤናው ልትነሱት ነው እንዴ? ጤነኛ ነው አብርሃም በቃ ጤነኛ ነው፣ ሰላም ነው። ስለዚህ አይፈልግሽም። ቢያንስ በእግዚአብሔር ለሁለት ደቂቃ ወይም ደግሞ ለአንድ ሰዓት ቢያንስ አብርሃምን ከኔ ጋር አገናኘው። ምክንያቱም እንደ አንድ ሴት አንድ ነገር አንተ ቢገባ ለአንድ ሰከንድ ካሁን በኋላ ከአብርሃም ጋር አትሆኝም። አይደለም ለአንድ ሰዓት ለአንድ ሰከንድ አትሆኝም። አብርሃምን አታዩም ካሁን በኋላ። ይቅርታ በቃ በእግዚአብሔር ምን አጥፍቼብህ ነው በዚህ ልክ ግን ኤፍሬም እኔ ላይ እንደዚህ ጨካኝ የምትሆነው? በእግዚአብሔር ምንም መቅለስለስም ሆነ ምንም ሆነ መቅለስለስ አይደለም። እግዚአብሔር እኔ በጣም ከልቤ ነው። ይኸውልህ እኔ ጋር አንተ ጋር የሚያቅለሰልሰኝ ምንም ነገር የለም። እማፈቅረው ሰው ጋር አንተ ጋር ስላለ ነው። ገባ? አንተ ጋር ምንም የሚያቅለሰልሰኝ ነገር የለም። ኤፍሬም አንድ ነገር አንደርስታንድ ካደረግ እሺ በእግዚአብሔር እኔ ካጠፋውብህ ይቅርታ አድርግልኝ። እሺ ምናልባት ይሄን ያህል አብርሃም ከኔ ጋር እንዳይሆን የምትፈልግበት ምክንያት እኔ ምንም ነገር እንደሆነ አላውቅም። ምንም አላጠፋሽም። አብርሃምና ሩታ አንዳይ መሆን ስለሚፈልጉ ብቻ ሌላ ነገር አንቺ አጥፍተሽ ምናምን አይደለም። እርግጠኛ ነኝ አብርሃም ደግሞ እንደኔ አይነት ሴት እንደኔ አይነት ብልህ ሴት እንደምታስፈልገው በጣም እርግጠኛ ነኝ። ሩታ ሞኝ ሴት ነች። ሩታ አትገባው ነው ለአብርሃም። አንቺ እንደዛ ነው። ኦኬ ሩታ ለአብርሃም አትገባው። አይ ሩታ በጣም ጠንካራና ብልህ ሴት ነች። ራስሽን እንደማን ነው የምታዩ? ይሄ ራሴን እንደራሴ ነው ማለት ነው። ራስሽን ቆለልሽ፣ በጣም እንዲህ ሰከርሽ። ሄርሜላ ነኝ ራሴን በቆልሽ ነው። ስለዚህ ሩታም ለትዳር የምትሆን አይነት ሴት ነች። ስነ ስርዓት ኖርሽ ስነ ስርዓት ይዘሽ አውሪ። ካሁን በኋላ ስነ ስርዓት ይዘሽ ተቀመጪ። ሌላ ችግር ለመፍጠር እንዳትሞክሪ። ሌላ ችግር ለመፍጠር ብትሞክሪ ከኔ ጋር ነው ጸብሽ። እኔ ደግሞ እንደዚህ በዋዛ መለቅሽ አይነት ሰው አይደለሁም። ስነ ስርዓት ይኖርሽ። አብርሃም አጠገብ እደርሳለሁ ብትይ ከኔ ጋር ነው ጸብሽ። ሁለተኛ አብርሃም አጠገብ እንዳደርሽ ላይሽም አልፈልግም። አንቺና አብርሃም ፈጽሞ አብራችሁ ማትሆኑ ሰዎች ናችሁ። ስለዚህ የራስሽን ህይወት ብትኖሪ የሚሻልሽ ነግሬሻለሁ። እሺ ኤፍሬም ቆይ አንዴ ቆይ በእግዚአብሔር አንዴ ላውራ። ለቀሽኝ አውሪኝ። እሺ ቢያንስ በመጀመሪያ ደረጃ ለቀሽኝ አውሪኝ። አብርሃም አጠገብ እንዳደርሽ ነገርኩሽ። በእግዚአብሔር ኤፍሬም በእግዚአብሔር ነገርኩሽ። እንዳላይሽ አብርሃም አጠገብ ዋልዱ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባቴ ኧረ ልቤ ሚዛን አልባ ለቅስፈት ፈገግታ ሐሜት የሚያነባ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ያው ዛሬ ወደ እናንተ ተመልሼ ስመጣ አንድ ሰው ላገኘ ነው ወደ እናንተ የመጣሁት። ደግሞ ምንድነው አብርሃም አሁን ያለበት ሁኔታ የእውነቴን ነው የምላችሁ እንደ አንድ ሴት በጣም እየከበደኝ ያለው። ምክንያቱም እኔ ከአሁንስ ከጤናዬ ተሽያለሁ፣ ደህና ነኝ፣ ምንም አልልም። ቢያንስ ከሱ እሻላለሁ ብዬ አስባለሁ። እንደ ሴት ብዙ ነገር እየተፈጠረብኝ ነው ያለው፣ ብዙ ነገር እየገጠመኝ ነው ያለው። ግን ደግሞ አሁን ላይ የራሴን ስሜት ከማስቀድም የአብርሃም ስሜት ይቀድማል ብዬ አስባለሁና የእውነት አብርሃም ደህና እስኪሆን በጣም ነው ግራ የገባኝ፣ በጣም ነው የጨነቀኝ። ምን አይነት ነገር ውስጥም እንደገባብኝ እኔ አላቅም፣ ምን ሰዓት ላይም ደግሞ በዚህ ልክ እንደተቀየረ አላቅምና እናንተንም በሰፊ አላገኘኋችሁም። ያው የሰው ልጅ ደህና ሲሆን ነው እናንተንም በሰፊው ለማግኘት የምችለውና የኔና የእናንተ ነገር ትንሽ ቆየንና ዛሬ ግን ኤፍሬም ጋር ደውዬለታለሁ። ለአንዴና ለመጨረሻ ጊዜ ኤፍሬምን ማግኘት ፈልጋለሁ። እሱም ደግሞ ምንድነው ታውቃላችሁ አብርሃምን በምንም አይነት መንገድ ማግኘት አልችልም። ምክንያቱም አብርሃም አሁን ሩታ ላይ እጅና ኤፍሬም እጅ ላይ ነው ያለውና በምን አይነት መንገድ ማግኘት ስለማልችል ከሩታ ደግሞ ቢያንስ ኤፍሬም ይሻላል፣ ቢያንስ ወንድሙም ስለሆነ አንዳንድ ነገር ይረዳል ብዬ ስላሰብኩኝ ነው። ከኔ ጋር ያሳለፈውም ነገር ያውቃል እና ለምን በዚህ ልክ አብርሃም እንደዚህ እንደተቀየረም አላቅም። ምንም እንደምል ምን ያላቅም። እግዚአብሔርን በጣም ግራ እየገባኝ ያለው፣ በጣም እየጨነቀኝ ያለው። እንዴት ነው ኤፍሬምም ሊረዳኝ አልቻለም፣ ሩታም ሊረዱኝ አልቻሉም። ለኔ ህይወቴ ነው ብዬ ማስበው ነገር እነሱ ዛች ጋር እየቀደዱበት እያለመጡበት ነው ያለውና አብርሃምን በዛ በመቅስፈት የተቀየረበት ነገር የእውነቴን ነው ብላችሁ ደምድሜ አብርሃም ይሄ ነገር ነው የቀየረው ብዬ ለእናንተ ኮንፊደንስ ኖሮኝ እንኳን ማወራ አይነት ሰው አይደለሁም። ምክንያቱም ምን አይነት ነገር እንደቀየረው አላቅም። ዛሬ ኤፍሬም ሲመጣ የእውነቴን ነው ብላችሁ አፍ ከመካፈት ወይም ደግሞ በጣም ውስጤ ላይ መናገር የምፈልጋቸው ብዙ ንግግሮች አሉ። ለኤፍሬም በጣም ብዙ ነገር ማውራት ፈልጋለሁ። በጣም ብዙ ቃላቶችን ብናገረው ደስ ይለኝ ነበረ። ምክንያቱም በጣም ውስጤ እሳት ሆኗል። ምክንያቱም ከዚህ በፊት እኔና አብርሃምን ለመለያየት ኤፍሬም ዛሬ አይደለም እየሞከረ የነበረውና ይሄን ነገር ግን እነሳ አድርጌ ከዚህ በፊት የተፈጠረው ነገር እነሳ አድርጌ ኤፍሬምን በሰላም ነው ማውራት የምፈልገው። ምክንያቱም አንዳንድ ጊዜ
ለምትወዱትና ለምታፈቅሩት ሰው ስትሉ ዝቅ ማለት ያለባችሁ ቦታ ላይ ዝቅ ማለት አለባችሁ ብዬ አስባለሁ። አዎ እኔ እንደዛ ነው የሚሰማኝ። እና ኤፍሬም ሲመጣ አንደኛ ምለው ነገር ምንድነው፣ በእግዚአብሔር ካጠፋሁብህም ይቅርታ። የእውነቴን ነው የምላችሁ። እኔ እንዴት ነው ኤፍሬም ላይ በኃይልም ቢሄድበት በጉልበትም ቢሄድበት መፍትሄ ይኖራል ብዬ ስላላሰብኩኝ ነው፣ ከተረዳችሁኝ ማለት ነው። እና ቢያንስ በእግዚአብሔር አብርሃም ደህና ነው ወይ? እኔ እግዚአብሔርን ስለ ደህንነቱ ራሱ ግራ ገብቶኛል። እውነት ይህን ነገር ፈልጎት ፈቅዶት ነው ወይ ያደረገው የሚለው ነገር ግራ ገብቶኛል። እና ያው ኤፍሬም መጥቷል። በተቻለኝ አቅም በስርዓት ላውራው ሞክራለሁ፣ ልክ እንደ ማንኛውም ሰው ማለት ነው። እንዴት ነህ? ሰላም ነው? ለምን ነበር የፈለግሽ? አክብረኝ ስለመጣህልኝ በጣም አመሰግናለሁ። አንዴ ክብሩ ይቆየንና ለምን ነበር የፈለግሽ? እሺ ኤፍሬም፣ አሁን እኔ እናንተ ተከታትረን እንድታወራኝ አይደለም። አንተ ላይ በጣም ብዙ መናገር የምፈልገው ነገር እንዳለ ታውቃለህ። አንተም ላይ ምናልባት መናገር የምፈልገው ነገር ሊኖር ይችላል። እንዴት ነው ዛሬ ስጠራግ ውስጤ ላይ ምንም ሳይሰማኝ ቀርቶ ሳይሆን የምፈልገውን ነገርና የማፈቅረውን የምወደውን የማከብረውን ብዙ ጊዜ መስዋዕትነት ለከፈልኩለትን እንደ አንድ ሴት ምንም ነገር አላደረኩም። ገባል? ለአብርሃም እኔ መጥፎ ሴት አይደለሁም እና ቢያንስ ለአብርሃም ደህንነት አንደኛ በትክክል ንገረኝ። የእውነት አብርሃም ይህን ነገር ፈልጎት ነው ወይ? ግራ ገብቶኛል። ምክንያቱም አብርሃምን ነበር ማግኘት የፈለግኩት። ገባ? ለአንድ ለ2 ሰዓት ለ3 ሰዓት ያህል አብርሃምን ነበር ቢያንስ አይኑን እንኳን አግኝቼ። ሄርሜላ ስለ አብርሃም እንድታወሪኝ አልፈልግም። አብርሃም ከዚህ ደቂቃ በኋላ ከዚህ ግን በኋላ አታገኙም። ትናንትና ቤት ድረስ መተሽ ያልሆነ ነገር ብዙ ነገር ሁካታ ፈጥረሻል ከወንድሜ ጋር በመሆን። ትናንትናም ዝም ያልኩሽ ቤት ውስጥ ስለሆነና እና ወንድሜን ስለማከብር ነው ትናንትናም ዝም ያልኩሽ። ስለዚህ አሁን አይደለም አብርሃም ማለት ነው ካሁን በኋላ አይኑን አታዩ። እሺ አንተ ምናልባት አሁን ላይ የአብርሃም ነገር እጅ ላይ ስላለ ሊሆን ይችላል። አንተ ግባ ስትለው ስለሚገባ አንተ ውጣ ስለምትለው ስለሚወጣ አይደለም። በራሱ ፍላጎት ነው ሁሉም ነገር እያደረገ ያለው ሄርሜላ። በራሱ ፍላጎት ቢሆን አብርሃም እንደዚህ አይሆንም። ምንም ቢሆን ከኔ ጋር እኮ ህይወት ጀምሯል አይደል እንዴ? ኤፍሬም እኮ ማንም የሚያሳምን ነገር አይደለም። አሁን ስለ ቀድሞ ህይወት ነው እያወራን ያለነው፣ ስለ አንቺ ህይወት አይደለም እያወራን ያለሁት። እሺ ችግር የለውም። ስለዚህ በቃ አብርሃም ደህና ነው፣ ሰላም ነው። እንደ አንድ ሴት ከኔ ጋር ከሩታ ጋር ተመልሷል። ስለዚህ አንቺ የራስሽን ህይወት ኑሪ። እሱን አይደለም የራስሽን ህይወት መኖር አይፈልግም። ደጋግመን መነጋገር አይጠበቅብህም። ይኸውልህ አንደኛ ነገር እኔ ከአብርሃም ጋር የራሴን ህይወት እየኖርኩ የእናንተ ናችሁ በመሀል በድንገት የመጣት ገባ። እኔ ደግሞ እናንተ እንደምታስቡት እኔን ከአብርሃም አርቃችሁ እኔ በስትክክል መኖር የምችል ሰው አይደለሁም። በደንብ ተረዳኝ። ምናልባት እንደ ቀልድ ከኔ ጋር መለያየቱና እናንተ እዛች ጋር የሆነ ነገር ከአብርሃም ጋር ማድረጋችሁ የኔ ህይወት ቀላል ሆኖ ሊታያችሁ ይችላል። እኔ ግን በጣም የሚያስፈልገኝ ሰው ነው አብርሃም። ለምን በግድ ከኔ ጋር ይሁን የምትይው? አልፈልግሽም እኮ አለሽ። አሰኝ ነው ወይስ አማርኛ ሰው ምንድነው የሚገባሽ? በምንኛ አልፈልግሽም እኮ አለሽ። ራሱ መጥቶ እንዳደርሽብኝ አለሽ። ስለዚህ ከአሁን በኋላ አብርሃም አጠገብ እንድደርሽ አልፈልግም። እኔም ራሱም ደግሞ መጥቶ ብሎሻል አይደል? ስለዚህ ሌላ ነገር ማውራት አያስፈልግም። እኔ አውራችሁ ማውራት እንችላለን። ቆይ አንዴ ኤፍሬም አንዴ አዳምጠኝ። በእግዚአብሔር ምን ሆነሃል ግን? ይሄን ያህል እንዴት ነው እንደዚህ የምትሆነው? በእግዚአብሔር እኔ እኮ ለወንድሜ መጥፎ ሰው እንዳልሆንኩኝ በደንብ አድርገህ ነው የምታውቀው። ልቦናህና ቀልብህን በደንብ ነው የሚያውቀው። መጥፎ ምናምን ስለሆንሽ አይደለም። ሩታና አብርሃም አንድ ላይ ስለሚሆኑ ብቻ ነው አለቀ። አንቺ መጥፎ ሙኝ አቱኝ እኔ አይመለከተኝም። ይሄ እኮ እሱ በራሱ ከራሱ ቀልብ ጋር ሆኖ መወሰን ያለበት ውሳኔ ነው። ወሰነ እኮ ራሱ ወደ ቀልቡ እኮ ተመልሷል። ከአንቺ ጋር ሲሆን ከቀልቡ አልነበረም፣ ከራሱ ጋር አልነበረም። ልጁ አሞት ነበር ከአንቺ ጋር ሲሆን። ከሩታ ጋር ሲሆን ግን አሁን ደህና ነው እንዴ? ያስታውሳል እኮ ሁሉም ነገር ከአንቺ ጋር ያሳለፈው ነገር ያስታውሳል። ከሩታ ጋርም ያሳለፈው ነገር ያስታውሳል። እንደውም ሩታን የበደላት ነገር ይቅርታ ጠይቆ ነው የገባው። አይ እሱም ችግር የለውም። ይቅርታ መጠየቅ ካለበትም የልጁ እናት ናት፣ ይቅርታ ይጠይቃት። ምንም ችግር የለውም። ግን ደግሞ ለራስህም ለብዙ ሰውም እየተናገረ የነበረው ነገር ነበረ። ምንድነው? አንደኛ ነገር እኔ በጣም እየተሰማኝ ያለው ከተሳሳትኩኝ አርመኝ፣ ምንም ችግር የለውም። እኔ በስትክክል ነው እያወራሁት ያለሁት። ምክንያቱም እዚች ጋር አንተ በስትክክል ስላወራኸኝ ወይም ደግሞ ትክክል ስለሰራ አይደለም በስትክክል ማውራ ገባ። እምወደው የማፈቅረውን ሰው ከጎን ስላለ ነው። ኖ ሎት አይደለም። እንዴት ነው መሰለው ነገር እኔ ተረጋግቼ ነው ካልፈለግሽኝ መቆየት ማለት አይደለም። ቆይ ኤፍሬም አንዴ አዳምጠኝ። እኔ እኮ ተረጋግቼ ነው አይደል? አትረጋጋም። በቃ እኔ የምፈልግኝ ከሆነ ብቻ ነው ከአሁን በኋላ ልመጣ የምችለው እኮ። እሺ ገብቶኛል። እሺ አንተን የፈለኩት እኮ እኔ ደግሞ አንተን የፈለኩበት ምክንያት እየነገርኩ ነው እኮ። አንተ እንደምታወራኝ ሳይሆን ቢያንስ ተረጋግተህ አውራኝ በእግዚአብሔር ኤፍሬም። እሺ ተረጋግቼ እኮ እያወራሁሽ ነው። ስለ አብርሃም ከአንቺ ጋር ከአሁን በኋላ ማውራት አልፈልግም። አይገባሽም? እኔ እኮ አብርሃምን ባልፈልግ በአንተ መንገድ መጣ ሰው አይደለም። ስለዚህ እኔን ካልፈለግሽኝ እኔን ካልፈለግሽኝ ተይኝ። እንዴ ምን ነው? እሺ እፈልግሃለሁ። እሺ ችግር የለውም። እኔ አሁን የፈለኩ ግን አንዴ አዳምጠኝ። ይኸውልህ እኔ አንተን አልፈልግም እፈልግሃለሁ አይደለም እያልኩ ያለሁት፣ ግን ደግሞ በዚህ ልክ እያስጨነኩና እያስቸገርኩ ያለሁት ስለ አብርሃም ጉዳይ ላውራክ ስለፈለኩ ነው። ልጅ እኮ አልፈልግሽም አለሽ እንዴ? ጤነኛ አይደለሽም እንዴ አንቺ? ያምሻል። አልፈልግሽም አለሽ። አልፈልግም ያለሽ ሰው በዚህ ልክ መፈለግ ምንድነው? ለአንቺ እኮ ጥቅም የለውም። ነገ መጥቶ ይጎዳሻል ነው ይልት
እየሰማሽ ነው? አብርሃም ዛሬም ወደ አንቺ ቢመጣ ነገ ተመልሶ ወደ ሩታ ነው የሚሄደው። ለምንድን ነው የማይገባሽ? እሱ ደህና ሆኖ ጤነኛ ሆኖ እኮ እኔን ቢጎዳኝ ችግር የለውም። በራሴ ህይወት እኮ አስገብቼ አላውቅም ማለት ልጁ በግድ ልታሳብዱት ነው እንዴ? በግድ ጤናው ልትነሱት ነው እንዴ? ጤነኛ ነው አብርሃም፣ በቃ ጤነኛ ነው፣ ሰላም ነው። ስለዚህ አይፈልግሽም። እሺ ቅድሚያ ተረጋጋና አውራኝ እስቲ ፍሬ፣ በኢየሱስም በዚህ እየገባሽ አይደለም እንዴ? ምጮብሽ እኮ እየገባሽ ስላልሆነ ነው። አብርሃም አልፈልግሽም ማለሽ ወደሚፈልግሽ ሰው ብትይጂ ነው ለአንቺም ጥቅሙ። እኔ የሚፈልገኝን ሰው ጋር አሁን መሄድ አይደለም። ይኸውልህ ኤፍሬም፣ እኔ የራሴን ህይወት የምኖር ሰው ነኝ። በመጀመሪያ ደረጃ ተረጋጋና በስትክክል አናግረኝ። እኔ አሁን ዛሬ ጠራሁህ እንደዚህ ለጨቀጨቅክ አብርሃም የሆነ ነገር ሳይሆን ቢያንስ በእግዚአብሔር ለ2 ደቂቃ ወይም ደግሞ ለ1 ሰዓት ቢያንስ አብርሃምን ከኔ ጋር አገናኘው። ምክንያቱም እንደ አንድ ሴት አንድ ነገር አንተ ቢገባ ለ1 ሰከንድ ካሁን በኋላ ከአብርሃም ጋር አትሆኝም። አይደለም ለ1 ሰዓት ለ1 ሰከንድ አትሆኝም። አብርሃምን አታዩም ካሁን በኋላ። ይቅርታ በቃ በእግዚአብሔር ምን አጥፍቼብህ ነው በዚህ ልክ ግን ኤፍሬም እኔ ላይ እንደዚህ ጨካኝ የምትሆነው? በእግዚአብሔር ምንም መቅለስለስም ሆነ ምንም ሆነ መቅለስለስ አይደለም። እግዚአብሔር እኔ በጣም ከልቤ ነው። ይኸውልህ እኔ ጋር አንተ ጋር የሚያቅለሰልሰኝ ምንም ነገር የለም። እማፈቅረው ሰው ጋር አንተ ጋር ስላለ ነው። ገባ? አንተ ጋር ምንም የሚያቅለሰልሰኝ ነገር የለም። ኤፍሬም አንድ ነገር አንደርስታንድ ካደረግ እሺ፣ በእግዚአብሔር እኔ ካጠፋሁብህ ይቅርታ አድርግልኝ። እሺ፣ ምናልባት ይሄን ያህል አብርሃም ከኔ ጋር እንዳይሆን የምትፈልግበት ምክንያት እኔ ምንም ነገር እንደሆነ አላውቅም። ምንም አላጠፋሽም። አብርሃም እና ሩታ አንድ ላይ መሆን ስለሚፈልጉ ብቻ ነው። ሌላ ነገር አንቺ አጥፍተሽ ምናምን አይደለም። እርግጠኛ ነኝ። ስለዚህ አንቺም ቁርጥሽን አውቀሽ የራስሽን ህይወት ብትኖር ነው የሚሻለው። እሷስ ግን አይከብዳትም? እንዴት ነው ከኔ ጋር እንደዚህ አይነት ህይወት ውስጥ ገብቶ ቀለበት አድርጎ? አንቺ ራሱ አይከብድሽም እንዴ? ከሷ ጋር ህይወቱ ነበረ ገባኝ። ከሷ ጋር ሁሉ ነገር አድርጎ እኔ እኮ አፋፌን እንድትለኝ አይደለም እና ማይሆን ነገር አታውሪ። አፋፌን እንድትለኝ አይደለም። ይኸውልህ ኤፍሬም እኔ ያልኩህ ከኔ ጋር ያለውን ነገር አውቃለሁ። እኔ ቢያንስ ስመጣም ሁለቱ እኮ ቢያንስ ሰላማዊ አልነበሩም። ከኔ እንደዚህ በስክል ነጥቃ የራሷ ለማድረግ የሄደችበት መንገድ ትክክል ነው ብለህ ታስባለህ? እንደ አንድ ሰው በግዴታ ኑሮ አለ። አንድ ጥያቄ ልጠይቅሽ። በግዴታ ኑሮ አለ ኤፍሬም። አንድ ጥያቄ ልጠይቅሽ። አብርሃምን ታፈቅሪዋለሽ፣ ትወጂዋለሽ። ስለዚህ የምትወጂው ከሆነ ደግሞ ለሚወደው ነገር መተው ነው የሚጠበቅብሽ። አብርሃም የሚወደውም ያፈቅረውም መኖር የሚፈልገውም ከሩታ ጋር ነው። ስለዚህ እየመጣሽ ህይወቱን አትበጥብጪ። በቃ ካሁን በኋላ አፋፊን አትበለኝ። እሺ በእግዚአብሔር እኔ አሁን እንደዚህ አይነት ነገር እንድትለኝ አይደለም የጠራው። ገባ? አንዴ ብቻ በእግዚአብሔር አብርሃምን አገናኘኝና እንዴ እኔ እና እሱ በጣም ብዙ ነገር ያሳለፍን ሰዎች ነን። ዛሬ ላይ አንተን መጥቼ የምለምንህ አብርሃም በአንተ እጅ ስር ስለሆነ ነው እንጂ አንተን የምለምን ሰው አይደለሁም። እኔ ለምን ብትል እኔ አብርሃምን በስትክክል ማግኘት የምችል ሰው ነኝ። እሺ ቆይ አንዴ ተረጋጋ። በደንብ ለምኝ ካለመንሽኝ እዚች ጋር ካንቺ ጋር ነው አላወራም። በደንብ ለምኝ። በደንብ እኔ እኮ ይቅርታም በደንብ በይኝ። መለመንም ካለብሽ በደንብ ለምኝ። ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። ምንም ችግር የለውም። እንደዚህ ለምነሽኝ አብረሽን አላገናኝሽም። አብርሃምን የመሰለ ሰው ማገናኘው በደንብ ተለምኝ ነው። ስለዚህ ለምኝኝ በደንብ። እስቲ አንዴ ልመናሽ እንዴ አንዴ እንዴ ቶሎ በይ ሄርሜላ፣ እየጠበቅኩሽ ነው። አንዴ እስቲ ለምኝ። አንዴ እስቲ ፍጠኝ። አንዴ ፍጠኝ። ስለዚህ እየለመድሽኝ አብርሃምን አፈልግም ማለት ነው። በእግዚአብሔር እኔ እኮ ለምን እያልኩ ያለሁት አብርሃምን እንድታገናኘኝ ነው። ቢያንስ ለ2 ሰዓት አገናኘኝ። አገናኘኝ እየጠየቅኩ ነው እኮ። ከዚህ በላይ ምን ልመና አለ? እኔ እኮ አንተ ጋር መምጣት አይጠበቅብኝም። ልመናችን ማለት ወይ ልመና ያምብሽ ይሆናል። ኤፍሬም እየቀለድክ ነው በእግዚአብሔር። ቢያንስ ከቀልድ ውስጥና ቁም ነገር እያወራን ነው ከልናው። በሰው ህይወት እየቀለድክ ነው ያለው እግዚአብሔር። እኔ አልቀለድኩኝም። የሰው ህይወት ነው ያስተካከልኩት። ከሚገርምሽ ነገር የአብርሃምን ህይወት ነው ያስተካከልኩት። እንደዚህ ነው ህይወት የምታስተካክለው? እና ከፈቀድሽ አንቺን ህይወት ላስተካክልሽ ይችላል እንደ አብርሃም። ግን ለምንድን ነው በዚህ ልክ የምትሆንብኝ? በእግዚአብሔር ማለት እኔ የትም አታውቀኝም ማለት እኔ በአብርሃም በኩል ነው አይደል የምታውቀኝ? ይሁን አንተ ግን የሚመስለው ወንድም ላይ የሆነ ነገር ያደረገች ሴት ነው የሚመስለው። እዛች ጋር ወንድም ላይ ብዙ ነገር እያደረገች ያለችዋን ሴት ከአብርሃም ጋር ስታደርገው ሌላ ነገር ነው የሚመስለው። ሌላ ነገር ለምን እንደወረው ፈልጊው። እኔ አንቺ ምንም ነገር አላደረግሽኝም። ምንም ነገርም እኔ ህይወት ላይ መጥተሽ ያበላሽሽ ነገር የለም። ግን ደግሞ አንድ ነገር አለ። አንቺና አብርሃም አንድ ላይ ማለት ነው። የወንድምህን ነገር አንተ ነው የምትወሰነው። ራሱ መጥቶ ተወሰነልሽ። የሱ ውሳኔማ እንዴ ነው? እኔ እንደነበርኩ ታውቃለህ። ልብህን እሺ፣ አንዴ አዳምጠኝ። ኧረ ኤፍሬም በእግዚአብሔር አንዴ አዳምጠኝ። በኢየሱስ እኔ ስላለመቀየሩ አይደለም እያወራሁ ያለሁት። አንተ በትክክል ኤፍሬም፣ እውነት ለመናገር ከተባለ አብርሃም ከኔ ጋር አዲስ ህይወት ይጀምርና በጣም በብዙ መንገድ ሄዳችሁ አብርሃምን ማግኘት ሲያቅታችሁ፣ ከኔ ጋር መለያየት ነገር ሲያቅታችሁ ነው በእንደዚህ አይነት መንገድ ሄዳችሁትና አብርሃምን ወደ ሩታ ይመልሳችሁት። ገባ እንጂ እሱ ወዶት ፈቅዶት እንኳን ቢሆን ችግር የለውም። እኔ ወዶት አፋፊን አትበለኝ አንዴ። ወዶትና ፈቅዶት ቢሆን ኖሮ መጥቶ ሄርሜላ እኔ ካንቺ ህይወት ጋር እንዲህ ብሎ በደና ልቦ ነው እንደዚህ ፈዞ የሆነ ነገር ሆኖ አይደለም። ገባ ብዙ ነገሮችን ሳያስታውስ ምናምን ነው መሆን የለበትም። ትናንትና እኮ ነገርሽ ከሩታ ጋር ነው መሆን ፈልገው እኮ አለ። ምንድነው ታስጨንቁት? ብዙን እየመጣ ወንድሜን ማናቸው ሰላም ነው። አሁን አብርሃም ይወድሽ አንድ ነገር ያልተረዳሽ ወንድም ማናቸው አይለም ነበር። አብርሃም ሰላም ነው፣ ጤነኛ ነው፣ ከምታስቡ በላይ ጤነኛ ነው። እብድ አይደለም፣ አላበደም። አብርሃም ወይም ደግሞ አንዳንድ ሰዎች እንደሚያወጡት አይደለም። በጣም ጤነኛ ነው።
ስለዚህ አንቺን እንደማይፈልግ ኤፍሬም በእግዚአብሔር እኔ እኮ ልከራከር አይደለም እኮ ልቀቂኝና አውሪኝ በመጀመሪያ ደረጃ ሳምለኪኝ አውሪኝ በቃ እሺ አንደኛ ሄዳለሁ ምናምን ያልከኝ ያለውን ነገር ተወውና አሁን እሺ ቢያንስ ደውልለትና አይኑን ልየው በእግዚአብሔር እኔ እኮ ስለ ወንድም ስለምወደውና ስለማፈቅረው እንደዚህ መሆኑ እንጂ ምንም ልጎዳው አይደለም አይደል እንዴ አልፈልግም እኔ ለምን አልፈልግም ስለማልፈልግ ለምን ደግሞ አትፈልግ በቃ ከሩታ ጋር ነው ሌላ ሴት አልፈልገውም አንተ ነው የምትወስንለት የሱን ራሱ ወሰነ እኮ እንዴ አይገባሽም እንዴ በምንድን ነው የሚገባሽ አንቺ አልፈልግሽም ማለሽ በቃ ታዩ ልጁን የራሱ ህይወት ይኖርበት እንዴ ታዩ በቃ እየመጣሽ አትወጥብጪው እንዴ የራስሽ ላይፍ ኑሪ እንዴ እንዴት ነው የራስሽን ህይወት ኑሪ በቃ በዚህ ልክ ሰውንም ማስጨነቅ ጥሩ አይደለም በቃ ያስጨነቅሽ ነው ልጁን እኔ ደና ቢሆን እንደዚህ አላስጨነቀው ባለፈው ዕለት ቤት ድረስ ይዞ መጥቼ አስጨነቅሽው ልጁን እንዴ ይወተወትሽ በግድ የኔ ካልሆንክ በግድ እሺ እኔ ካልሆንኩ ምናምን ብየው አይደለም ይወልክ አንደኛ ነገር መርጦና ወዶ ነው ከኔ ጋር ይሄን ህይወት የጀመረው ገባ አንተ ብለኸው ወይም ደግሞ አንተ የሆነ ነገር ብለህ ከሷ ጋር ጀምር ውጣ ግባ ብለኸው አይደለም ኤፍሬም በስትክክል እውነት ነው እናወራ ከተባለ አብርሃም ልቡ ተመልሶ ከኔ ጋር በጣም ደስተኛ ነበረ እንደዛ ሲስቅ የነበረ እንደዛ ሲቦርቅ የነበረ ልጅ በሆነ ቅጽበት ውስጥ እንደዚህ ዝግይት ብሎ እኔ ሩታን ነው የምፈልጋት ምናምን ሲል በምን አይነት መንገድ ነው ልቀበል የምችለው ገባ ሩታ ህይወት ወይ ናት ብሎ ደስተኛ ሆኖ ከተቀበለ ከሩታ ጋርም ደስተኛ መሆን አለበት ብዬ ነው ማሰበው ገባ ደስተኛ እኮ እንደዚህ ፈዞ አይደለም ደስተኛ መሆን የሚያሳየው ምንድነው የፈዘዘው ያፈዘዛችሁት እኮ እናንተ ናችሁ ልጁ አልፈዘዘም ከሩታና ከሉሊ ጋር ሲሆን እየተጫወተ አሪፍ ጊዜ ጋር ታለፈ ነው እናንተ መታችሁ ስትበጠብጡ ነው ልጁ የሚፈዘው ሌላ ትርፍ ወሬ ማውራት ስለማይፈልግ ማለት ነው አሁንም ድጋሚ ነገራቶችን ማበላሸት ስለማይፈልግ ነገራቶችን በጸጥታ ማመን ፈልጓል ወይም ደግሞ ማሳለፍ ፈልጓል እሺ እንደዛ ብለህ ቀስ ብለህ አስረዳኝና አሁን ደግሞ እንደዚህ ከተግባባን እሺ አንተ ያልከኝን ነገር ለመረዳት ሞክራለሁ እኔ ደግሞ ቢያንስ እኔ ለወንድም መጥፎ ሰው አይደለሁም ገባ ደጋግሜ ያልጠይቀ ነው ተወሪ በእግዚአብሔር እንዴ ስለምን መጥፎነት ነው ተወሪ እኔ መጥፎ ነሽ መቻልኩኝ እንዴ በቃ አትሆኚው ምን ያርጉሽ አብርሃምን ሌላ ነገር እኮ አላወራሁም አብርሃም ያንቺ ሊሆን አይችልም አለቀ አንቺ መጥፎ ነሽ አንቺ ከዲንሽ እኔ አላልኩኝም እሺ ገባኝ ግን ለአብርሃም ደግሞ እንደኔ አይነት ሴት ብልህ ሴት እንደምታስፈልገው በጣም እርግጠኛ ነኝ ሩታ ሞኝ ሴት ነች ሩታ አትገባው ነው ለአብርሃም አንቺ እንደዛ ነው ኦኬ ሩታ ለአብርሃም አትገባው አይ ሩታ በጣም ጠንካራና ብልህ ሴት ነች ራስሽን እንደማን ነው የምታዩ እኔ ራሴን እንደራሴ ነው ራስሽን ቆለድሽ በጣም እንዲህ ሰከርሹ ሄርሜላ ነኝ ራሴን በቆልድ ነው ስለዚህ ሩታም ለትዳር የምትሆን አይነት ሴት ነች ስነ ስርዓት ኖርሽ ስነ ስርዓት ይዘሽ አውሪ ይኸውልህ እኔ እኮ ስለ ሩታ አይደለም እያወራሁ ያለው ስለ ትዳር ብትሆን እኮ ይሄን ያህል አይፋቱም ነበር አይደል እንዴ እግዚአብሔር አልፈቀደውም ተፋቱ አይደል እንዴ እኔ ስለ ሩታ የሆነ ነገር ስትነግረኝ ስለ ሩታ ክፍተት እያወራሁ አይደለም አንድ ሰውን ለመውደድ አንድ ሰውን መጥራት አይጠበቅብህም ገባህ አይደል የኔን ነገር ለመቀበል ሩታን እዛች ጋር መጥራት አይጠበቅብህም አልጠላውም እኔ ማለት እንደዛ ነው የሚመስለው ኤፍሬም እኔ አሁን አንቺ ማለት ሌላ ነገር እንዳወራ አይደለም ጋር እኔን ለማለያየት እኮ ብዙ መስመር ሄድክ ሰው ነህ ገባህ አይደል አሁንም ብዙ መናገር የምፈልገው ነገር አለ አለያያችኋለሁ አንድ ላይ ሆናችሁ ከዚህ በላይ ወዴት ነው የምታለያየው ተሳካልህ እኮ በጣም ደስ ብሎኛል ሄርሜላ እና አብርሃም ስለተለያዩ በጣም ደስ ብሎኛል በጣም እጅጉን ዓለም ላይ እንደኔ ተደሰተ የለም በጣም ደስተኛ ነኝ ይሄን እንድትፈልጊ ነው እግዚአብሔር የማይፈቅደው ነገር ነው ያደረክ ያለው እግዚአብሔር አንቺ የፈለገው ነገር ነው ያደረክሽ ያለሽ አዎ በደንብ ነግሮሃል አብርሃም እኔን እንደሚያፈቅረኝ እንደሚወደኝ ከኔ ጋር ብዙ ነገር እንዳሰበ በደንብ ነግሮሃል አይደል እንዴ ኤፍሬም ከሩታ ጋር እንደሚያስብ ነው አሁን ይነግረኝ አሁንማ ጥሩ ሁኔታ ላይ እንዳልሆነ በደንብ አድርገህ ነው የምታውቀው እንዴት ነው ጥሩ ሁኔታ ላይ ነው ቆይ ምን ሆነ አብርሃም ምን ሆነ እሺ በእግዚአብሔር በቃ ክርክር ውስጥ አንግባ እኔ አሁን አንተ ለወንድም እንደዚህ ነው ምንም ቢሆን አብራችሁ ነው ያደጋችሁት እኔ ስላንተ ወንድም ሆነ ስላንተ ወንድምነት ምንም እዚህ ጋር ማውራው ነገር የለም ኤፍሬም ግን ደግሞ አንዴ ካዳመጥከኝ እንድታወሪም አልፈልግም እንደዚህ አፋፌን እያልከኝ እንዴት ነው መግባባት መረዳዳት ቁጭ ብሎ እንደተማረ ሰው የሚባል ነገር አለ እኮ አይደል እንዴ ሄርሜላ ይወድሽ በጣም አክብሬሽ እና ደግሞ ማስቀየም ስለማልፈልግ ነው አሁንም ካስቀየምኩ በጣም ይቅርታ ላፊ ቃል ከተናገርኩኝ በጣም ይቅርታ አንዴ ብቻ አብርሃምን አገናኘኝ በእግዚአብሔር አንድ ጊዜ ለአንድ ሰዓት ለሁለት ሰዓት ከኔ ጋር በጣም ብዙ ነገር ያሳለፈ ሰው ነው እኔ እኮ እሱ ማለት አሁን እኮ እጅ ያንተ ነገር ከአብርሃም ጋር ያለ ነገር አንተ መብት ስላለ ነው እንጂ እኔ እኮ ኧረ በኢየሱስ ምን እሺ የምን መብት አንቺ አሁን ምን አለሽ ከአብርሃም ጋር ጨርሰሻል ሁሉም ነገር ለብሮ ልጁ ማትዩ እኔ አልቻልኩም እኔ በጣም ነው አብርሃምን የምወደው እንዴት አድርጌ እንደም ኦኬ በጣም ነው የምታፈቅሪው ስላንቺ መውደድ ስላንቺ ማፍቀር ስላንቺ ነገር ማድረግ እያወሩ አይደለም እኔም ከዚህ በፊት በጣም አንድ ሴት ልጅ አፍቅሬ ተለያይቻለሁ ስለዚህ ያፈቀርሽውን ሰው ሁሉ ታገቢያለሽ ማለት አይደለም ፈጣሪ ላንቺ ያለውም የተሻለው ሰውም ሊሰጥሽ ይችላል ስለዚህ ፈጣሪ መጀመሪያ ደግሞ ትዳር ያለው ሰው ሁሉ ደግሞ አይፋታምና ሌላ ህይወት አይጀምርም ማለት አይደለም ተፋቱ አዲስ ህይወት መጀመር ልጁ መብት አለው አይደል እንዴ እሱን መብት ለምን አታስቀድሙለት በጣም በብዙ መንገድ ከራሱ ጋር ከቀልቡ እያለ እሷን እንደማይፈልጋትና አዲስ ህይወት መጀመር እንደፈለገ ሄርሜላን አትንካብኝ እያለ ነበር አይደል እንዴ አንወሻሽ ይልሽ በመጀመሪያ ደረጃ አንቺ ማን ነው ልሽ የሚያስፈልግሽ ነገር ልንገርሽ
ወደ ፈጣሪ ቅረቢና ማነው ፈጣሪ ወይ ጥሩ ባል ስጠኝ ብለሽ ጸልይ። ከዛ ፈጣሪ ከሴት ጋር ያልተደካካ ጥሩ ባል ይሰጥሻል። አብርሃም ግን ሚስት ስላለው ፈጣሪ የሚፈቅደውም ደግሞ ወደ ሚስቱ እንዲመለስ ስለሆነ አሁን አንቺ ፈጣሪን እየተቋቋምሽ ነው። ለምን አንድ ላይ ይሆናሉ ብለሽ ከፈጣሪ ጋር እየተጣላሽ ነው። ስለዚህ አንተ ነህ ፈጣሪን አልፈ አንተ ነህ ብዙ መንገድ እየሄድክ ያለው። ተው እዚህ ጋር ፈጣሪን እናስገባ አይፈኝ። ስለዚህ ባናስገባ ከሆነ በቃ ከአብርሃም ራቂ። ካሁን በኋላ ሌላ የምታወሪው ነገር አለ ሄርሜላ? ወይ ዘሪት ሄርሜላ የምታወሪው ነገር አለ ሌላ ምሰማሽ? ወይ ስለኔ የምታወሪው ነገር አለ? እኔ ስላንተ ምንም ላወራ አልችልም፣ ግን ደግሞ እኔ ካጠፋሁብህ ይቅር በለኝ በእግዚአብሔር። ይሄን ያህል እኔ ላንተ መጥፎ ሰውም አይደለሁም። እስቲል ብዙ ነገር እንኳን እያደረግከኝ መጥፎ ቃል እየተናገርከኝ የአብርሃም ወንድም በመሆን ብቻ አከብርሃለሁ። ገባ? ብዙ ጊዜ በጣም ብዙ ጊዜ ኤፍሬም አንተ ብዙ መስመሮችን አልፈህ ልትናገረኝ የሞከርክበት ሞመንቶች አሉ፣ እናስታውስ ከተባለ ማለት ነው። እኔ ግን አዳምጠኝ፣ እሺ አዳምጠኝ፣ ምንም ችግር የለውም። አንተም እንደ ሰውነትህ ከዛ ባለፈ ደግሞ የአብርሃም ወንድም ስለሆንክ የባሌ ወንድም ነህ ብዬ ስለማስብ ነበር የዛን ሰዓት እያከበርኩ ያለሁት። አሁንም ቢሆን እዚች ጋር የመጣሁት የምፈልገውን ነገር በስትክክል አንተ እጅ ላይ እስካለ ድረስ ምን አለ በስትክክል አንድ ቀን እንኳን ብታገናኘኝ። አላገናኝሽ አብርሃምን አታዩም። ከአሁን በኋላ ተስፋው ቁርጭ ነው የሚሻለሽ። በግድ የሚሆን ነገር የለም ኤፍሬም። በእግዚአብሔር በጣም ጥሩ እግዚአብሔር እኔ በጣም ለአብርሃም መስዋዕት የከፈልኩ ሰው ነኝ። ማንም ምን የሚበላኝ አንገቴን የደፋውበት ሰው ነው። በእግዚአብሔር አብርሃምን አገናኘኝ በማርያም። እስቲ አሁን ለመጨረሻ ጊዜ አንገትሽን ደፍተሽ ወደ ካሜራ ዞረሽ አብርሃም ላጣ ካልፈልግም በጣም ነው ማፈቅር በይ። መስማት ፈልጋለሁ እንደዚህ ባይዚ በጣም ነው የምታፈቅሩሽ። ያላገባችሁ ወንዶች ካላችሁ ሄርሜላን አፍቅሯት። ለትዳር በጣም ነው የምትሆነው። ወንድሜን በግድ ካላገባሁት እያለች ነው። እናንተ መታችሁ አግባት። ተናግሬልሻለሁ። ፕሮሞሽን ሰራሁልሽ። በግድ እንዳልሆነ በደንብ ታውቃለህ። በግድ ነው እንጂ ነው እንዴ? አዎ በግድ ካላገባሁት አብርሃምን እኮ እያልሽ ነው። አንተም ቤቴ መተህ በግድ ባለፈው ዕለት ሽማግሌ ልላካልሽ ልጁን ታስጨንቂዋለሽ። ቀለበት ካላደረክልኝ ብለሽ አስጨነቅሽው። ይሄ ሁሉ ነገር ግን ሳይሳካልሽ አብርሃም ወደ ቀድሞ ሚስቱ ተመለሰ። አለቀ እንጂ አንቺ በብዙ ነገር ልትይዡ ነበር ልጁን። በሽምግልና ልትይዡ ነበር፣ በቀለበት ያልሽው፣ በብዙ ነገር ያልሽው አልተሳካልሽም። ስለዚህ አብርሃም ወደ ቀድሞ ሚስቱ ሄዷል። ሄርሜላ እኔ እንግዲህ ቀለበት ያረኩለት ምን ማለት ነው? ጎትኩቶሽው ካላረክልኝ ብለሽው ባለፈው ደግሞ ጭራሽ ቤተሰብ ካላስተዋወቅ ካልሽው ወደ ሌላ መስመር ልታስገቢው ነበር። ስለዚህ አሁን አብርሃም ወደ ሚስቱ ተመልሷል። ስለዚህ የራስሽን ህይወት ኑሪ። ከዚህ በላይ ምንም ላወራሽ አልችልም ሄርሜላ። እግዚአብሔርን በጣም ጨካኝ ሰው ነህ። እግዚአብሔርን ብዙ ሰው ይለኛል በጣም ጨካኝ ሰው ነህ። እዚህ ጋር እኔን ጎርተህ ለምፈልገው ነገር በጣም ጨካኝ ሰው ነህ። ችግር የለውም። እኔን ጎርተህ ወንድምህን ጠቅመህ ቢሆን ችግር አልነበረውም። ግን ደግሞ ሁለት አጥን የሆንከው በደንብ ቢገባ አብርሃም ደግሞ ይመለሳል። ወዴት? ወደ እኔ። ተስፋ እንዳትቆርጥ። እኔ ተስፋ አልቆርጥም፣ አንተም ተስፋ አትቁረጥ። ከዛ እናየዋለን። እሺ ተስፋማ እንዳትቆርጥ። እንዳትቆርጪ። ማፍቀርሽንማ ቀጥይበት። ማፍቀርሽን በደንብ ቀጥይበት። አብርሃም የኔ ማረግንም ደግሞ ተስፋ አልቆርጥም፣ አሳይሃለሁ ኤፍሬም። የምርሽን? አዎ ለምኜ እንደዚህ እሺ መተለኝ ከሆነ በፍቅር ሄጄ በብልሃት ሄጄ አክብሬ እንደዚህ በስትክክል ማትመልስልኝ ከሆነ እኔ አንድ ነገር ልንገርሽ። አብርሃም አሁን ወደ አንቺ መጣ፣ ግን ምንድነው ዋስትናሽ? ምንድነው የምትባምኝበት? አሁንም እኮ ማለት ነው ይኸውልሽ፣ ህይወትሽን እንደዚህ እያደረግሽ ነው እየኖርሽ ያለሽ። አብርሃም አሁንም ቢመጣ ማለት ነው አይጠቅምሽም። እውነት ነው እንግዲህ እንደሚመጣ እርግጠኛ ነህ ማለት ነው። ቴንኪው። እንደሚመጣ እርግጠኛ ነህ፣ አይጠቅምሽም ነው የምልሽ። እንደሚመጣ እርግጠኛ ሆንክ ማለት ነው። ልቡን እንደሚል በደንብ ታውቃለህ ማለት ነው። በጣም ጀግና ሴት ከሆንሽ፣ በጣም አፍቃሪ ከሆንሽ እስቲ አብርሃም መልሽውና እኔ ደግሞ ሄርሜላ ሚሊዮን ነኝ፣ ጀግና መሆኔን አሳይሃለሁ። በጣም እመልሰዋለሁ። ጀግና ናት። ግን ደግሞ አሁን ካለሁበት ሁኔታ አንፃር ለምፈልገውና ለምወደው ነገር አብርሃምን አገናኘኝ ብዬሃለሁ። በብልሃት በፍቅር ኤፍሬም መናገር የምችልበትና በጣም መስመር አልፌ እንዳልናገር ያደረገኝ ነገሮች አብርሃም ስለምወደውና ስለማፈቅረው እሱን ማግኘት ስለምፈልግ ነው። ገባ? እኔ ደግሞ አንድ የመጨረሻ ነገር ልንገርሽ። ካሁን በኋላ ስነ ስርዓት ይዘሽ ተቀመጪ። ሌላ ችግር ለመፍጠር እንዳትሞክሪ። ሌላ ችግር ለመፍጠር ብትሞክሪ ከኔ ጋር ነው ጸብሽ። እኔ ደግሞ እንደዚህ በዋዛ መለቅሽ አይነት ሰው አይደለሁም። ስነ ስርዓት ይኖርሽ። አብርሃም አጠገብ እደርሳለሁ ብትይ ከኔ ጋር ነው ጸብሽ። ሁለተኛ አብርሃም አጠገብ እንዳትደርሺ ላይሽም አልፈልግም። አንቺና አብርሃም ፈጽሞ አብራችሁ ማትሆኑ ሰዎች ናችሁ። ስለዚህ የራስሽ ህይወት ብትኖር የሚሻልሽ ነግሬሻለሁ። እሺ ኤፍሬም፣ ቆይ አንዴ ቆይ፣ በእግዚአብሔር አንዴ ላውራ። ለቀሽኝ አውሪኝ። እሺ ቢያንስ በመጀመሪያ ደረጃ ለቀሽኝ አውሪኝ። አብርሃም አጠገብ እንዳደርሽ ነገርኩሽ። በእግዚአብሔር ኤፍሬም፣ በእግዚአብሔር ነገርኩሽ። እንዳላይሽ አብርሃም አጠገብ ተው ልቤን ላክልኝ ማታ በጨረቃ ተው ልቤን ላክልኝ ማታ በጨረቃ ቤቶች የተቆጡኝ የረሳሁ ቃል ቤቶች የተቆጡኝ የረሳሁ ቃል
የጨረቃ ፈታይ የኮከብ አጠንጣኝ የጨረቃ ፈታይ የኮከብ አጠንጣኝ